እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግነዋለን። ስለዚህ ጊዜና ሰዓት ክብር ለእግዚአብሔር ይሁን። እንግዲህ የራእይን መልእክት እየተመለከትን ነው። የራእይ መጽሐፍ ምዕራፍ 8 ቁጥር 13 ላይ ነን ያለነው። እሱን አነብላችሁና ጸልየን እንጀምራለን። አየሁም አንድም ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸው የሶስት መላእክት መለከት ስለሚቀረው ድምፅ በምድር ላይ ለሚኖሩት ወዮላቸው 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 ሲል ሰማሁ ይላል። አጭር ጸሎትን ጸልይ። የዘላለም አባት ቅዱስ እግዚአብሔር አባታችን ሆይ እናመሰግንሃለን፣ እንባርክሃለን፣ ከፍ ከፍ እናረግሃለን። በነገር ሁሉ ስምህ የተባረከ ይሁን። አባት ሆይ ተባረክ። ስለዚህ ጊዜ ተመስገን፣ ስለዚህ ሰዓት ተመስገን። እግዚአብሔር ሆይ ድምፅህ የህይወት ጉልበት ኃይል በዚህ ስፍራ በኃይል እንዲለቀቅ እንጸልያለን። ሰማያቶቻችን የተከፈቱ ይሁን። የጥበብ የማስተዋል መንፈስ እንዲበዛ እጸልያለሁ። እግዚአብሔር ሆይ መንፈስህ በኃይል በህይወታችን ይንቀሳቀስ። የማየት አቅማችን ከፍ ይበል። በነገር ሁሉ ስምህ የተባረከ ይሁን። ተባረክ በኢየሱስ ክርስቶስ ስም አሜን። እንግዲህ ራእይ ምዕራፍ 8 ቁጥር 13 ላይ እንዳነበብኩት ደግሜ ላንብብላችሁ። አየሁም ነው የሚለው። አንድ ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸውን የሶስቱ መላእክት መለከት ስለሚቀረው ድምፅ በምድር ላይ ለሚኖሩት ወዮላቸው 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 ሲል ሰማው ነው የሚለው። እንግዲህ ይሄ ስንተኛው መለከት ነው? 3 መለከት ምን ሆኗል? ተነፍቷል። ከዚህ በፊት ያየናቸው ስንት መለከቶች አሉ? አራት መለከቶች ተነፍተዋል። አሁን የሚቀሩት ስንት ናቸው አለ? 3 መለከቶች ናቸው። እነዚህ 3ቱ መለከቶች ደግሞ የተለዩ ናቸው። ከስንቱ? ከአራቱ። ምንድናቸው ነው የሚለው? ወዮ ወዮ ወዮ። 3ቱም መለከቶች ስለምንድን ነው የሚያወሩት? ስለ ዋይታ። ምንድን ነው ያለው? ከዚህ በኋላ ስለሚነፉ 3ቱ መለከቶች ብሎ ነው የሚናገረው። እና 3 ዋይታ ይሰማል ወይም ይሆናል የሚል ሐሳብ ነው ሲናገር የምናየው። እንግዲህ ይሄ እንትን በአንዳንድ መጽሐፎች ላይ ምን ተብሏል? የሚበር መልአክ ተብሏል። የሚበር መልአክ ተብሏል በሰማይ መካከል። ግን በእኛ መጽሐፍ በአማርኛው መጽሐፍና በግሪኩ በመጀመሪያው በተጻፈው ግን አንድ ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸው 3 መላእክት ነው የሚለው። ስለ ንስር ነው የሚያወራው እንጂ መልአክ ብሎ አይናገርም። ስለዚህ ይሄ ንስር ብሎ ማስቀመጡ በራሱ ደግሞ አንድ መንፈሳዊ
ትርጉም ውስጥ እንድንገባ ያደርገናል። ኖርማሊ እስካሁን ድረስ መልአክ ነፋ እያልን ያወራ ነው። አሁን ግን መልአኩ ሲነፋ ግን ያየው ነገር ምንድን ነው? በሰማይ መካከል ነው። ስለሚነፉ ሶስቱ መለከቶች ብሎ ነው ያወራው። ስለዚህ ንስር ሁላችንም እንግዲህ በጥቂቱ እንደምንረዳው ንስር ከሩቅ ማየት የሚችል በጣም ታላቅ ተፈጥሮ ያለው እንስሳ ነው እና ይሄ ዋይታ ደግሞ የሚገልጸው አስረጅነቱ ፍርድን ነው። ወዮ የሚለው ቃል ሁል ጊዜ ምንድን ነው? ፍርድ መምጣቱን ነው የሚናገረው። ግን የሚገርማችሁ ግን ፍርዱ የት ነው የሚለቀቀው? በምድር ላይ ነው። በምድር ለሚኖሩት ነው የሚለው። ምን ወዮላቸው ነው የሚለው። ስለዚህ ንስሩ በሰማይ ሆኖ በምድር ላይ ስለሚደረገው ነገር አርቆ ምን እያደረገ ነው? እያየ እየተናገረ ነው። የንስር ባህሪ መሆኑ ነው። ስለዚህ በተፈጥሮ በስጋዊ አእምሮ፣ በሰው ንቃተ ህሊና፣ በአዳም ማንነት ላይ ስለሚወርደው መቅሰፍት ነው ምን እያለ ያለው? ትንቢት እየተናገረ ያለው። ስለዚህ እንግዲህ ንስር በእንስሶች መካከል የአዕዋፋት መካከል የንግስናን ስፍራ የያዘ ነው። ከሌሎች አዕዋፋቶች ምን ያለ ነው? ከፍ ያለ ነው። ልክ አንበሳ የዱር አራዊት ምንድን ነው? ንጉስ ነው እንደሚባል ልክ ንስርም እንደዚሁ ነው። እንደገና በምድር ላይ ብዙ የመንግስታት አርማዎች በምን ይመሰላሉ? በንስር ይመሰላሉ። እንግዲህ ንግስናን ያመለክታል ለማለት ነው። እንግዲህ ንስር ከፍ ባለ ስሜት ነው የሚታወቀው ማለት ነው። ሁልጊዜ ደግሞ የሱ መብረሪያውና ማረፊያው ቦታ ሁሌ ምንድን ነው? ከፍታ እንደሆነ። ለምሳሌ እረፍት ቢፈልግ የሆነ ከፍ ባለ ተራራ ላይ ነው ሄዶ ምን የሚለው የሚያርፈው እንጂ ዝቅተኛ ቦታ ላይ ሲያርፍም ሲቀመጥም እረፍት ሲያደርግ አንመለከተው። ጎጆውንም የሚሰራው በቋጥኝ ላይ ነው፣ ከፍ ባለ ስፍራ ማለት ነው። እና ይሄ የንስር ሌላ አስገራሚ ነገር ፀሐይን ትኩር ብሎ የማየት አቅም አለው ከሌሎች እንስሶች የተለየው። እና እንዲያውም አንዳንድ ጊዜ የሰማሁት ወይም ያነበብኩት ነገር ነው፣ ረጅም ጊዜ ነው። ህመም ውስጥ ቢገባ ለምሳሌ ቢታመም፣ ሰውነቱ ላይ ቢቆስል፣ የሆነ ችግር ቢኖር ወደ ፀሐይ ትኩር ብሎ በማየት ከፀሐይ በሚመጣው የብርሃን ጨረር ኃይል ፈውስ እንደሚያገኝ አንድ ያነበብኩት ነገር ትዝ ይለኛል። እንግዲህ ንስር በጥንካሬው ነው ምን የሚታወቀው። እንደ ንስር ኃይላቸውን ያድሳሉ የሚል ቃል ታስታውሳላችሁ። የንስርን ባህሪ ወስዶ ንስር በሚያረጅበት ጊዜ እነዚህ ላባዎቹን ይቀይራል። ጎጆ ውስጥ ምን አድርጎ ገብቶ ቁጭ ይላል። ልክ እንደ በቃ ይታሰራል። የፈለገው ወራት ቁጭ ይላል። የመጀመሪያውን ያረጀውን ንስር ምን ያደርጋል? ይነቅለዋል። በጥርሱ ነቅሎ ያስወግድና ሌላ አዲስ ክንፍ እስኪወጣ ድረስ ይቆያል እዛ። ከዛ ታድሶ ይወጣል። ለዚህ ነው መጽሐፍ ቅዱስ እንደ ንስር ኃይላቸውን ያድሳሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም ይላል። እነማ? ልጆች። ስለ ልጆች ነው የሚያወራው። ስለዚህ የንስርን ባህሪ ሰጥቷል እዚህ ጋር። ይሄ በሰማይ መካከል ይበር የነበረው ወደ ምድር ዋይታን የሚለቀው መልእክትን የሚያመጣው አገልጋዩ በምን ተመሰለ? በንስር። ንስር የመለኮት ባህሪ ምሳሌ ነው ለማለት ነው። እና አስተዋይነቱ፣ አርቆ ማሰቡ፣ ይሄ መታደሱ፣ አለመድከሙ፣ ብርታቱ በሁሉ አቅጣጫ ንስርን በዚህ መልክ እንመለከተዋለን። እንግዲህ ምንድን ነው ከዚህ በኋላ የምናየው? መልእክቱ ስንት ዋይታ ነው? 3 ዋይታ ይነግረናል። ግን ስንት መለከቶች ናቸው? 7። የመጨረሻዎቹ መለከቶች ናቸው ምን ውስጥ የገቡት? ዋይታ ውስጥ የገቡት። የመጀመሪያው ግን 4ቱ መለከቶች
ዋይታ የለባቸው። ልብ በሉ። ይህንን ሐሳብ ያነሳነው ዝም ብለን አይደለም። ወደ ዘፍጥረት መጽሐፍ እንሄዳለን። በዘፍጥረት መጽሐፍ ውስጥ በአራተኛው ቀን ምን ተሰራ ተባብለን ያወራ ነው ታስታውሳላችሁ? በአራተኛ ቀን እንዴ? በአራተኛ ሰውማ በስድስተኛ ቀን የተፈጠረ የሰው ቁጥር አይደለ እንዴ ሰው? ስለዚህ እዚህ ጋር ብርሃንን ምን ከመጀመሪያ ቀን ጀምሮ የመጨረሻው ላይ በሰማይ ላይ ለሌሊትና ለቀን አገልጋይ የሆኑ ዘንድ ጨረቃ፣ ፀሐይ፣ ብርሃን፣ ከዋክብት በስንተኛው ቀን? በአራት። በእነዚህ ቀናቶች ውስጥ የሚገርማችሁ ምንም አይባልም ማለት በሶስተኛው በሶስቱ ቀን ምን የፈጠራ ጊዜ ምን ተፈጠረ መሰላችሁ? በአምስተኛው ቀን በባህር በምድር በሰማይ የሚበሩ አዕዋፋት እንስሳትና የባህር እንስሶች ምን ይሁኑ? ይፈጠሯል፣ ተፈጠሩ። ባረካቸው ይላል። እሺ ባረካቸው ይላል። ብዙ ተባዙ ይላቸዋል። እንደገና ደግሞ አምስተኛው ቀን አይደለ? ስድስተኛው ቀን ደግሞ ሰውን ምን አደረገ? ፈጠረ፣ ባረከው ይላል። ሂዱ ሰባተኛው ቀን ደግሞ ይላል። በሰባተኛው ቀን ምን ሆነ? አረፈ ነው የሚለው። ባረከው ይላል። በእነዚህ በሶስቱ ቀናት ውስጥ በዘፍጥረት ላይ ምንን ነው በሶስት ቀን ውስጥ የተካሄደው ነገር የተፈጠረው ነገር መጨረሻ ላይ መባረክ ነው። እሺ የተባረከ ነገር ነው ሁሉም የተለቀቀው። የሚያሳዝነው ግን ዘፍጥረት ምዕራፍ 3 ላይ ግን ይሄ የተባረከው ነገር ምን ይሆናል? በኃጢአት ውድቀት ውስጥ ይወድቃል። ስለዚህ ወደ እርግማን ዓለም ውስጥ ሲገባ ነው የምታዩት። መበላሸት ህይወት ውስጥ ይሄ እንዲበዛ እንደገና ደግሞ እንዲባረክ የታዘዘው የታወጀው እንደዚህ የተፈጠረው ነገር ከውድቀት የተነሳ ወደ እርግማን ውስጥ ሲገባ እናያለን። የመጽሐፍ ቅዱሳችን መጨረሻ የራእይ መጽሐፍ ደግሞ አሁን ያለንበት ቦታ ምን ያሳየናል? እርግማንን ያሳየናል። ምን እያነበብን ነው? ዋይታ። አራቱ ቀን ምንም አልነበረም ብያቸዋለሁ። ሶስቱ ቀን ግን ምን አደረገው? ዋይታ። ለምን? የተረገመ ነዋ። ምኑ? የተፈጠረው ነገር ተረግሟል። በኃጢአት ውድቀት የተነሳ በአዳም ውድቀት የተነሳ የኃጢአት፣ የሐዘን፣ የሞት፣ የእርግማን በሰው ሁሉ ላይ ምድር ካንተ የተነሳች ምን ትሁን? በውሃ ውስጥ ቢሆን በምድር ላይ ቢሆን በአየር ላይ ያለው ነገር ሁሉ ተረግሟል። ሰው ራሱ ምን ሆኗል? ወደ እርግማን ዓለም ውስጥ እንደገባ እናያለን። ይህ የአዳሚክ ተፈጥሮ አዳማዊ ፍጥረታዊ አስተሳሰብ፣ አሮጌ አስተሳሰብ፣ ለኃጢአት ዝንባሌ ያለው የስጋ ተፈጥሮ፣ ለኃጢአት የነቃው ሕሊና በሞት ግዛት ውስጥ ስላለ አሁን ሶስቱ ዋይታዎች ወደዚህ ነው የሚመጡት። ለምንድን ነው ዋይታው የተፈጠረው? እንዲጠፋ ነው። ልብ በሉ፣ ተረግሟልና። በበረከት ነበር የመጣው፣ በውድቀት የተነሳ ተረገመ። እንዲጠፋ ደግሞ እዚህ ጋር የዋይታ መልእክት ሲመጣበት እናያለን። ለምን ካላችሁ እግዚአብሔር መልሶ ወደ መጀመሪያው ፍጥረቱ ምን ሊያደርገው ነውና ሊመልሰው ነው። አሁን የዋይታን ድምፅ እየለቀቀበት ያለው የንስር ድምፅ በዋይታ የተለቀቀው ነገር ለተወሰነ ክልል አይደለም። አሁን ለምሳሌ ባለፈው ሲሶ ምን ሆነ ነው ያልኳችሁ። መጽሐፉ ምንድን ነው ያለ? ተመታ ነው ያለው። የፀሐይ ሲሶ፣ የጨረቃ ሲሶ፣ የከዋክብት ሲሶ ተመታ ነው ያለው። የወንዙ ሲሶ የምንድን ነው? የምንጩ ሲሶ ተመታ ብሎ ነው የሚናገረው። እዚህ ጋር ግን ዋይታው ስንት ጊዜ ነው? 3 ሙሉ ቁጥር ነው። ሙሉ ቁጥር ነው። ሙላትን ነው የሚያመለክተው። እንግዲህ በአዳማዊ ባህሪ በሰው በተፈጠረው ሁሉ ላይ ከዚህ በኋላ የሚለቀቀው ዋይታ ሁሉን ይመለከታል ማለት ነው። ሰው የሰራው ነገር ሁሉ ይከስማል። የሰው ባህሪ፣ የሰው አስተሳሰብ የወደቀው በሙሉ በእኛ ብቻ አይደለም እንድታስቡ፣ በሰው ሁሉ ላይ ስላለ ዋይታ ነው መልእክቱ እየወረደ ያለው። ወዮ በኃጢአት ላይ ማለት ነው። እንግዲህ በየትኛውም የሰው ልጅ ላይ ስለ ክፋት፣ ስለ አመፅ፣
ማዘንን ያመለክታል። ለኃጢአተኛው ተፈጥሮ ሐዘን ውስጥ ይከተዋል። ከባድ ስቃይ ውስጥ፣ ከባድ ጭንቀት ውስጥ ይከታል። ይሄ መልእክት፣ ይሄ ሶስቱ መለከት ወይም ደግሞ ዋይታዎች ሰው በሚሰራው በሚያደርገው በየትኛውም ነገሩ ላይ ኪሳራ እንዲፈጠርበት ይደረጋል። እንዲያዝን፣ እንዲቆዝም፣ በሰራው ስራ ሁሉ እንዲያፍር። ይሄንን ነው የምናየው። ሌላው ስለ ዋይታ ጥቂት ነገር አንድ ነገር እንድናይ እፈልጋለሁ። በመጽሐፈ ምሳሌ ላይ ምን ይላል መሰላችሁ? ዋይታ ለማን ነው ይላል። መጽሐፈ ምሳሌ 23 ቁጥር 29 30 31 ዋይታ ለማን ነው? ሐዘንስ ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? ለማን ነው ይላል። ለማን ነው አለ? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት። በቀላ ጊዜ መልኩም ባማረ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል። ዓይኖች ጋለሞታዎችን ያያሉ፣ ልብ ጠማማ ነገር ይናገራል ይላል። እና ይሄ ነገር ምንድን ነው የሚያወራው? ማለት በቀጥታ ፊት ለፊት ወይም ቃል በቃል ፊደል ካየን እዚህ ዓለም ሰዎች እንግዲህ ይጠጣሉ አይደል? የሚያሰክር መጠጥ ወይን ጠጅ ይጠጣሉ። እነሱን የሚመለከት ነው ይመስላል። ልክ እኮ ነው። ሰው በውጫዊ ነገር ለመጠጥ ብዙ ብር አውጥቶ ይሰክራል። ግን ጠዋት ምን ይላል? ወዮ ይላል፣ ያዝናል። በጠጣ ጊዜ ደግሞ ጠብ፣ ጩኸት እና ግጭት ያለ ምክንያት ምን መሆን መቁሰል፣ ሰውነት መቁሰል ደረጃ ይደርሳል። ይሄ የታወቀ ነው። ግን እኛ ይሄንን አሁን በዚህ ብቻ ልናየው አቅም የለንም። እኛ ወደ ውስጥ ነው የምንገባው። የወይን ጠጅን በመጠጣት ለሚዘገዩ አይደለምን ይላል። የተደባለቀ ወይን ጠጅ ይላል። ይህንን ለሚከተሉ አይደለም ወይ ይላል። ስለዚህ ወደ ወይን ጠጅ ምን አትበል፣ አትመልከት ብሎ ማስተማር ይጀምራል። እና ምንድነው የወይን ጠጅ ስንል አንድ ቦታ ላይ አንድ የሚያስገርም ነገር ይነግረናል። የራእይ መጽሐፍ ነው። የራእይ መጽሐፍ የራእይ መጽሐፍ ምዕራፍ የራእይ መጽሐፍ ምዕራፍ 17 ላይ እስቲ እንየው። ምን ይላል? ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱ ጋለሞታ ፍርድ አሳይሃለሁ። የምድር ነገስታት ከእርሷ ጋር ሴሰኑ፣ በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል እና ይቀጥላል። በመንፈስ ወደ በረሃ ወሰደኝ። የስድቦች ስም በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱ በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቆች ተሸልማ በእጇም የሚያስጸይፍ ነገር የዝሙት ርኩሰት የሞላበት የወርቅ ጽዋ ያዘች። በግንባሯ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎቹን እና የምድር ርኩሰት እናት ብሎ ተጻፈ። በግንባሯ ላይ ባህሪዋ
አስተሳሰቧ፣ አካሄዷ ግልሙትና ምድርንም ማርከስ ነው። ይቺ ሴት ይላል ቁጥር 6 ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት፣ ባየኋት ጊዜ እጅግ ታላቅ ድንቅ አደነቁ ይላል ዮሐንስ። ይሄ ስንደርስበት እናወራለን። እኔ እዚህ ጋር የመጣሁት ግን የወይን ጠጅ በመጠጣት አይደለም እንዴ ምን የሚመጣው? ዋይታ፣ ስለ ዋይታ እኮ ነው እያየን ያለ ነው አይደለ? ዋይታ ኬዙ ምንድን ነው? ምክንያቱ ምንድን ነው? ቤት ነው የሚፈጠረው ሲል የወይን ጠጅ በመጠጣት ለሚዘገዩ ፉት ለሚለው አይደለም። ቁጭ ብለው እየደጋገሙ በመጠጣት እኩለ ሌሊት ድረስ የሚቀመቅሙ አሉ። እነዚህ ጋር ነው የሚለን። ስለዚህ ይሄ ቀጥታ የሚወስደን የት ነው ሲል እዚህ የራእይ መጽሐፍ ብርሃንን አብርቶብናል። ምን አለ? ጋለሞታ ብሎ ይነግረናል። ሚስጥር የሆነ ስም አለ። ምንድን ነው ስሙ አለ? ባቢሎን አይደል? የጋለሞታዎች ሁሉ እናት አይደል? ደግሜ ላንብብላችሁ። በግንባሯ ሚስጥር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ምን ሆነ ይላል? ተጻፈ በግንባሯ ላይ። የሴትዮዋ ማንነትና ባህሪ ምንድን ነው? ባቢሎን ናት። ይቺ ባቢሎን ማን ናት? ሰዎች ይሄኔ ነው እንግዲህ ወደ ሩቅ ምስራቅ ይወስዱናል። ወይ ደግሞ የሮማ ካቶሊክ ቤተክርስቲያን ናት ይሉናል። ይቺ ሴት ማን ናት ሲባል ይመጣሉ እኮ ኢራቅ ናት፣ ኢራን ናት ይሉናል። ለምን? በይሄ ጂኦግራፊካሊ ያስቀማመጡ ባቢሎን እዛ ጋር ነበር ብለው ይነግሩናል። መጽሐፍ ግን አሁንም በጥሬው በፊደል እንድንተረጉም ምን አይለንም? አይመራንም። መንፈሳችን አይመራንም። የእግዚአብሔር መንፈስ እንደዚህ አይመራም። መለኮታዊ ነገር ነው፣ መንፈሳዊ ነገር ነው፣ በመንፈስ የሚመረመር ነው። መንፈስ በሚገልጥልን መንገድ እየሄድን ነው ያለ ነው። ስለዚህ ይቺ ጋለሞታ የሚባለው የሆነ ሴትዮ አይደለችም፣ በሆነ አውሬ ላይ ቁጭ ያለች። ምክንያቱም ምድር ከተማ ከሆነ የሆነ አውሬ ተቀመጠች፣ የሆነ ሴትዮ ደግሞ መምጣት እንዳለባት ነው። እንግዲህ ሴትነቱ በአውሬ ላይ መቀመጧ በአውሬ ላይ ነግሳለች ማለት ነው። አንተ በፈረስ ላይ ብትቀመጥ ፈረሱን የሚያዝ ማን ነው? ፈረሱ ነው እንዲህ አንተን የሚያዝ? አንተ ፈረሱን በልጓም ትመራዋለህ አይደለ? ሴትዮዋን በአውሬው ላይ ምን አድርጋለች? ከተቀመጠች አውሬውን ምን አድርገዋለች? ገዝታዋለች። አውሬው ወንድ ቢሆን ማለት ነው፣ እሷ ሴት ብትሆን። ይሄ የነፍስ እና የመንፈስ ሰፈርን የሚያመለክት አይደለም። ይሄ ወደ ግል ህይወታችን የሚመጣ ጉዳይ አይደለ? ወደ ነፍሳችንና ወደ መንፈሳችን የሚመጣ ነው። መንፈስ በወንዴ ነው የሚጠራው፣ ነፍስ በሴቴ ነው በመጽሐፍ ቅዱስ ላይ የምንመለከተው። ኃጢአት የምትሰራ ነፍስ ነው። ኃጢአት የሚሰራ መንፈስ ተብሎ አይነገርም። ማለትም ኃጢአት ይሰራል መንፈስ ተብሎ ሲጻፍም አላየንም ብዙ ጊዜ። በእርግጥ ከነፍስ የአመፅ ክስተት ወይም ደግሞ ጅማሬ ወይም አድራጎት የተነሳ የሰው መንፈስ ግን ምን ሊሆን ይችላል? ሊረክስ ይችላል። ስለዚህ ይቺ በወንዶች ላይ የነገሰች፣ ይቺ በመንፈስ ላይ ልትነግስ የቃጣት የቤት ራስ ሴት ናት። አያችሁት? እዚህ ጋር ግን የቤቱ ራስ ሴት ሆና ነው የምናየው። በአውሬው ላይ ተቀምጣለች ማለት ነው። ስለዚህ በሰው ህይወት ውስጥ ቤቱ ሰውነታችን ነው። የሆነ የኔና የባለቤቴን ጉዳይ ብቻ የሚያወራ ሳይሆን ወይም የሚያወራ ሳይሆን የባልና ሚስት ጉዳይ የሚያወራ ሳይሆን በእኛ ውስጥ ያለ በአካላችን ውስጥ ያለ ስልጣንን እና ተገዥነትን የሚያመለክት ቃል ነው። ስለ ሴትነት ወንድነት ነው እየገለጠልን ያለው። ሁልጊዜ ሴቲቱ በፍጹም በወንድ ላይ እንድትሰለጥን አልፈቅድም ይለናል ወንድማችን። ስለዚህ ሴት አታስተምርም ይላል። እኛ አሁን እዚህ ወተን ሴት አትሰብክም፣ ትሰብካለች፣ ቤተክርስቲያን መሪ ትሆናለች አትሆንም የሚለው ክርክር ውስጥ የለንበትም፣ ጊዜም የለንም ስለሱ። ግን ነፍስ ልትገዛ ስልጣን አልተሰጣትም በሚለው እንስማማለን። ነገር ግን ይህ
ይቺ ጋለሞታይቷ በብዙ ወይን ጠጅ ምን ያደረገች የሰከረችና ሌሎችንም የምታሰክር የምድር እርኩሰት እናት፣ እርኩሰት የሚመነጭባት ሰዎች በኃጢአት በክፋት እግዚአብሔርን ባለመታዘዝ ምድሪቱን የሚበክሉት ምድሪቱን የሚያረክሱት ከዚህ ሴትዮ በሚወጣ ትምህርት ነው። እቺ ሴትዮ ባቢሎን ተብላለች። ባቢሎን ማለት ድብልቅ ማለት ነው። ሚክስድ ነው፣ መደባለቅ ነው። ምንድን ነው ያለው? ቋንቋቸውን ምን አደርጋለሁ አለ? እደባልቃለሁ አለ። ከዚህ የተነሳ ሰዎቹ ሊስማሙ አልቻሉም እና ከቋንቋቸው ስለተደበላለቀ ተበተኑ ይላል። ቦታው ምን ተባለ? ባቢሎን። ምን ማለት ነው? በዛ ቋንቋቸው ምን አድርጓልና ደባልቋልና። ባቢሎን ማለት መደባለቅ ማለት ነው። መደባለቅ ወደ ሃይማኖት ቤት፣ ወደ ቤተ ክርስቲያን፣ ወደ መንፈሳዊ ነገር ስንመጣ የመንፈስና የነፍስ ሐሳብ ምን ሆኗል? በእግዚአብሔር ቤት ውስጥ ተደበላልቋል። የእግዚአብሔር ሐሳብ ከሰው ሐሳብ ጋር እንዲህ ተቆላልፏል። ለዚህ ነው ሰይፍ የሚላከው። የእግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ነው። ጅማት ቅልጥምን መንፈስና ነፍስን እስኪለይ ድረስ የሰውን ልብ ስሜት ሐሳብ ይመረምራል ይላል ቃሉ። ስለዚህ ይለያል ይላል ትክክለኛ የእግዚአብሔር የመንግስቱ ቃል። ይሄ ዋይታ፣ ይሄ በሰማይ መካከል የሚበረው ይሄ ንስር በሚለቀው መለከት ወይም በሚለቀው መልእክት ባቢሎንነትን ምን ያደርጋል? ይሽራል። ዋይታው ከዚህ የተነሳ ነው። ስለዚህ ዛሬ በሃይማኖት ሰፈር፣ ዛሬ በሰው ሰፈር ያለ ድብልቅልቅን ያመለክታል። ሰዎች ዛሬ ምን እየጠጡ ነው? በየቤተ ክርስቲያኑ ቤተክርስቲያን ኮቴሽን ነው ይሄ መሰብሰቢያ አዳራሽ ማለት ነው እንጂ ክርስቶስን አካል መናገር አይደለም። ስለዚህ በየአዳራሹ ሰዎች ተሰብስበው የወይን ጠጅ ነው የሚጠጡት። የሚያሰክር መጠጥ በሚጠጡት ወይም በሚበሉት በሚሰሙት ቃል ይሰክራሉ ሚንስ ስለ ስካር ትንሽ ላውራ። ለእናንተ ማውራት መቼም አይገባም፣ ግን ላውራ ፍቀዱልኝ። ሰው አልኮል መጠጥ ምን ባደረገ ቁጥር በጠጣ ቁጥር ሲጀምር ያስደስተዋል፣ ሲቀጥል ይጫወታል። ከዛ በኋላ ግን አይምሮ ምን መሆን ይጀምራል? ምስቃው በጣም ጎረምሳ በሆንኩበት ጊዜ የገጠመኝ ነገር ነው እና እዛ ሄድን። ገብርኤል ነው ምናምን የሚባልበት ጊዜ አለ። ጠጅ ቤት ገባ፣ ከዛ ቢራ ገባ፣ ከዛ ምን ገባ። መጨረሻ ላይ ሰማይና ምድሩ እንዲዞረብኝ እንጂ ዝው አለብኝ እና ቤት እንዴት እንደገባው ላስታውስ አልችልም። ሰው ሲሰክር ኖርማሊ ፍጥረታዊ ዓለም ላይ መንገዱ ምን ይሆናል? ይቃወሳል። እቤቱም በትክክል አይገባም። ቱቦ ስር ነው የሚያድረው፣ እቤቱም አይደርስም። አሁንም የሚያሰክር ቃል፣ የሃይማኖት ቃል ሰው ምን እንዳለ ታውቃለህ? ምሳሌው ላይ የወይን ጠጅን በመጠጣት ለሚዘገዩ አይደለምን? መዘግየት ሁል ጊዜ ይህንን የወይን ጠጅ ምን የሚያደርጉ የሚጠጡ፣ ይሄ ሁለትነት ያለበትን የተደባለቀን ክፉና ደግ የሆነ እውቀትን ሃይማኖታዊ ትምህርትን ሁሌ የሚጨልጡ በዚህ የዘገዩ ሰዎች መንፈሳዊ ሰካራሞች ናቸው። ቤታቸውን አያውቁትም። እነዚህ ጋር ነው ዋይታ፣ እነዚህ ጋር ነው ጩኸት፣ እነዚህ ጋር ነው ሐዘን፣ እነዚህ ጋር ነው ድብልቅልቅ ያለ ህይወት። የእግዚአብሔር ፈቃድ እስቲ ትንቢት ፍለጋ፣ ስለ እግዚአብሔር ፈቃድ ትንቢት ይፈልጋል፣ ነቢይ ይፈልጋል። ልብ በሉ ያለው መቼ ነው ያለበት እስቲ አሁን አንድ ሰው በክርስቶስ ሲያምን የእግዚአብሔር ልጅ ነው ይባላል። እግዚአብሔር አባቱ ነው፣ እሱ ልጅ ነው። ስለዚህ የእግዚአብሔርን ሐሳብ ለመስማት በእሱና በእግዚአብሔር መካከል ሰው ይፈልጋል። የሆነ ሰው ነቢይ የሚባል ሰውዬ እስቲ እግዚአብሔር ምን እንዳለ ንገረኝ ይላል። እዛ እስቲ ጸልይልኝ፣ እጅን ጭነ ጸልይልኝ፣ እስቲ እግዚአብሔር ምን እንዳለ። ይሄ ስካር ነው። እሺ ሰካራም ትውልድ ነው። በስካር የጦዘ ቤቱን ያጣ አባቱን ያጣ ትውልድ ነው። በየቱቦ ስር እየተወተፈ ያለ ትውልድ ቢኖር ይሄ ትውልድ ነው። ከስካሩ የተነሳ ምንድነው ዞሮበታል። መንፈሳዊ አዙሪት ውስጥ ገብቷል። ታውቃላችሁ። ስለዚህ እነዚህ ሶስቱ ምኖች
ዋይታዎች ይሄንን ሊያጠራ ነው ምን የሚለው የሚመጣው ከሰው ልጆች ላይ የወይን ጠጅን ከአፋቸው ምን ሊነጥቅ ስካርን ከህይወታችን ሊያስወግድ እግዚአብሔር ይመስገን። ስለዚህ ከማይረባ የህይወት ምልልስ ምን ሊያደርግ ነፃ ሊያወጣ ከዚህ ከጠፋ ከወደቀ ከላሸቀ ስጋዊና ኃጢአታዊ ባህሪ መልሶ ወደ ክርስቶስ አይምሮ ሊመልስ ዋይታን ይለቃል። ስለዚህ በዋይታው ምን እንላለን? እኛ እንስማማለን። አሜን። ምን ይሁን ይፍጠን እንላለን። ሶስት ዋይታዎች እንግዲህ በዚህ በወይን ጠጅ የሰከሩ ተርጓሚዎች ግን ይሄንን ዋይታ ይፈሩታል። እኛ እንደምንረዳው ሊረዱት አይችሉትም። ለምን? ሰክረዋል። አይምሯቸው ጦዟል። መጽሐፉን ሲያነቡ በስካር ስለሚያነቡት በትክክል መተርጎም አይችሉም። ስለዚህ የእግዚአብሔር ስም ብሩክ ይሁን። እንግዲህ በእነዚህ ባለፉት አራቱ መለከቶች ትናንሽ መብራቶች ምን ሆነዋል? ጠፍተዋል። ትናንሽ ያልኩት ፀሐይንም ጨረቃንም ትናንሽ ያልኩት ከእግዚአብሔር ብርሃን ምን ስለሚሉ ስለሚያንሱ ነው። እነዚህ ሲጠፉ መብራቶችን ማጥፋት ነው የሰራው። አሁን ግን የሚቀጥለው ግን ዋይታ ነው ምን ያደረገው ያመጣው እና ይሄ ዋይታ ይመጣና ልበሉ ስካራችንን ሲወስድ ይሄ ተደበላለቀ እውቀታችንን ምን ሲያደርገው ሲወስድብን ሌላ ፍለጋ መንፈሳችን ምን ይላል? መነሳት ይጀምራል። ሌላ ጥልቅና የመንፈሳዊ ጥልቀት ያለበትን ነገር ምክንያቱም የመጀመሪያው ትምህርት ከህይወታችን ምን ሆኗልና ተወስዷልና የበለጠን ነገር ፍለጋ ውስጥ እንገባለን። ይሄ ጩኸት በልባችን ይሄ ጥማት በልባችን ይጀምራል። እንግዲህ ዋይታው ወደ በለጠ ጩኸት ውስጥ ልጆችን አሁን በእኔና በእናንተ ውስጥ ምን ሲያደርግ ሲከት እናየዋለን። እንግዲህ ከምዕራፍ 5 ጀምሮ የምናየው ታላላቅ ድምፅ ይሄንን ይመስላል። እንግዲህ ዛሬ ስለ ሶስቱ ዋይታ መግቢያውን ተመልክተናል። በሚቀጥለው ሳምንት ጀምሮ እያንዳንዱን ዋይታ እንመለከታለን። ተባረኩ።